የተፈጥሮ አይደለም እሱ። አሁን የተፈጠረው በቃል ብለሃል አላልክም? በያ እሱ ስህተት ሊሆን ይችላል። እሱ ተሳስቼ ላወራች አሁን እሺ ስህተት ነው በሚለን ያዘው። የተወለደ እንጂ ተፈጥሮ አይደለም ብለህናል አይደለ? ተወልዶ ነው እንጂ ተፈጥሮ አይደለም እሱ። እንደሱ የሚል ጥቅስ መጽሐፍ ቅዱስ ላይ ያሳየኝ። አለቀ በቃ። ተወልዶ እንጂ ተፈጥሮ አይደለም የሚል መጽሐፍ ቅዱስ ላይ ያሳየኝ። ኦኬ አንተ አልተወለደም ብለህ ታምናለህ? ያን አሁን ማስረጃ ነው አውጣና ሳይ ሌላን ተወው። እንደተወለደማ ታውቃለህ እኮ አንተም። ለምን የተወለደ ነው የሚል ጥቅስ መጽሐፍ ቅዱስ ላይ ያወጣ እያልኩ ነው። ትልቁ ላይ አደርጋለሁ። ይኸውልህ ወንድ ልጅም ተሰጠነ። ይኸውልህ ልንገርህ ከመጽሐፍ ቅዱስ ነው የፈለከው። አሁን ያለውበት ቦታ ጥያቄ እንገበልኝ እስኪ። ያለውበት ቦታ አይመችም። ለዛ ነው ኦኬ። ስለ ቦታው ሳይሆን ስላለህበት ጥያቄውን ድገምልኝ። አሁን ምንድን ነው ያልኩት? አንተ ያልከው ተፈጠረ ወይም ደግሞ ተወለደ የሚል አውጣልኝ ያልከው አላልኩም። ቃል አውጣልኝ ከመጽሐፍ ቅዱስ ነው ያልከው አይደል እንዴ? ምንድን ነው ያልኩት? ድገማ። ኢየሱስ ክርስቶስ ወይም ተፈጠረ ወይም ደግሞ ተወለደ የሚለውን ቦታ በቃል አውጣልኝ፣ በመጽሐፍ ቅዱስ አውጣልኝ ያልከው አላልኩም። ከኔ ጋር አይደለም። አይ ዝም ብሎ የራሳቸውን ማውራት ይፈልጋሉ እንጂ የኛን አያዳምጡም። ምን እንደምንል ራሱ አሁን ልትገብልህ አዳምጥ። እሺ እንደገና ስለማስደግምህ በደንብ አዳምጥ። እሺ ምን አለኝ መጀመሪያ ሰውዬ? ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም ማለት። እሺ እንደሱ የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። ተወለደ እንጂ አልተፈጠረም የሚል ቃል አሳየኝ ብያለሁ። አሁን ደግሞ ምንድን ነው ያልኩት? እሱ ይኸውልህ እኔ አሁን እየጠየቅኩ ነው አይደለ? ጥያቄን እንድትመልስልኝ ነው ፈልገው። አንተ እኮ መልሰኝ አልፈለክም። ይሄ ጥያቄ አይደለም፣ ሙግት ፈለካል። እኔ ላስረዳህ ነበር ነው አንተ። እኔ ጠያቂ ነኝ ወይ ከሆነ አዳምጥሽ ልመልስልህ። በቃ አሁን ሜት አድርገህ አዳምጥሽ እስከ መልስ አይደለም። ይኸውልህ ስማኛ ነኝ። እኔ እኮ እየጠየቅኩ ነው እኮ። እኔ ጠይቄ እኮ ከአንተ መልስ ለመቀበል እንጂ መልሰልኝ አይደለም አይደለ እንዴ? አዳምጥሽ። አሁን እናንተ ምንድን ነው እሱ ልጅ እንትን ያለው ትንሽ አልገባው። ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም። ተወለደ ከተባለ ደግሞ መፈጠርን አያሳይም እያለ ነው። ገብቶሃል አይደለ? እንደሱ ነው ያልከው አይደለ? ኖ እኔ አንተ ትርጉም የሰጠው ትርጉም በራስህ መንገድ ሊሆን ይችላል። እንደዛ ትርጉም አልሰጠሁትም። አንተ በራስህ መንገድ ልትሰጠው ትችላለህ። እኔ በዚህ መንገድ ምንድን ነው ያልከው አንተ? ንገረኝ። ኢየሱስ ክርስቶስ በቃል ተወለደ ነው ያልኩት። እሺ ኢየሱስ ክርስቶስ በቃል ተወለደ የሚል የቱ ጋር ነው ያለው? ነገርኩህ እኮ ልኬው ዮሐንስ 1:1 አልኩህ እኮ አልነበረ በቃል ተወለደ የሚል ነው። እባክህ አሁን አንድ ያዳምጥ። ተራሮች አንብብ ከፈለክ ዮሐንስ 1:1 ላይ አውጣ። ዮሐንስ 1:1 ላይ አውጣ። እሺ ተወለደ ማለት ተፈጠረ ማለት ነው። ተወለደ ማለት ተፈጠረ ማለት ነው አይደለም? እኔ ኔትወርኩ እያስቸገረኝ ነው። በደንብ አይሰማም። ተወለደ ማለት ተፈጠረ ማለት ነው አይደለም? እኮ ይኸውልህ አሁን እኮ አንተ ይኸውልህ እኔ እናንተ ማለት ነው እኔ እናንተ ተፈጥረን ነው፣ እሱ ግን ተወልዶ ነው። በጣም ጥሩ። እሺ አልኩህ። ይሄ አመንኩልህ። በቃ ተወለደ ማለት ተፈጠረ ማለት አይደለም ማለት ነው። ተወለደ ማለት ተፈጠረ ማለት አይደለም ማለት አይደለም። አዎ አይደለም። አመሰግናለሁ። አሁን በቃ ዝም በልና አሁን ይሄን ተሳውራራለሽ። ቆይ አዳም በቃ ያው ልጆች ይታያል። ምን ይላል እዚህ ጋር? አንብብ። ጌታ ሆይ ና አንብብ። እኔ ኔትወርክ እያስቸገረኝ ነው። ለዛ ነው አንብብ አንብብ። ያው ጠንክር።
አንተ አታነብም እንዴ? ለማንኛውም እንድትረዱ ሌሎች እነዚህ ሰዎች ምንድነው የሚለው? ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም አሉ። እንዲህ የሚል ቃል አለው የመጽሐፍ ቅዱስ ላይ? የለም። እሺ እንዳው ተወለደ የሚለው ተፈጠረ ማለት አይደለም የሚለውን እንቀበላቸውና ቀጥታ እዚህ ጋር እንምጣ። ተራሮች ሳይወለዱ ይላል። ሳይወለዱ ማለት ነው ማለት ነው ሳይፈጠሩ ማለት ነው አይደለ? አይ ተራሮች አልተፈጠሩም ተወለዱ ተባለ እንጂ አልተፈጠሩም ብል ያስኬዳል? ይሄ ፍጹም አያስኬድም። አያችሁ፣ መወለድ ማለት መፈጠር ማለት እንደሆነ እዚህ ጋር ያስረዳቸዋል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ይህን ይመስላል። እሺ ያሬድ አለ? እሱ እኔ ሊቀጥል አጭር ቀጥልሽ። በእስልምና ራስን ማጥፋት እንዴት ይታያል? ራስን ማጥፋት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ራሱን ያጠፋ ሰው የእሳት ነው ብለዋል። ቃል ለነቢይ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እና ራስን ካጠፋ ወደ ጀሀነም ነው የሚሄደው ሰው። እሺ አላህ የኔትን እድሜ እንዲያሳጥርልኝ ዱዓ ማድረግ ምናምን ወንድም ምን አስበህ ነው? ለማንኛውም ምድር ላይ ማንኛውም አላሰብኩም፣ ለማወቅ ያህል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ብለዋል። እንግዲህ አሁንስ ቃል ነቢይ ሰለላሁ ዐለይሂ ወሰለም ላ የተመነየነ አሐድኩም ልመውት ሊዱርን ነዘለ ቢህ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያት ኸይረን ሊ ፈአሕይኒ ወኢን ካነት ልመማት ኸይረን ሊ ፈተወፍኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ በራሱ ላይ አሉ። ነገር ግን ከመመኘት ቅሮት ከሌለው ይሄ ሰው እንዲህ ብሎ ይጸልይ ይለምን አሉ። አምላክ ያላህ ሆይ ለእኔ በህይወት መቆየቴ መልካም ከሆነ እዚች ምድር ላይ አቆየኝ፣ ለእኔ በዚች ምድር ላይ መቆየቴ ደግሞ በእኔ ላይ ክፉ ከሆነ በጊዜ ወደ አንተ ወሰደኝ ብሎ ይማጸናሉ። ነብስ ይህን ይመስላል። እሺ ሽኩረን፣ አመሰግናለሁ ወንድም። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። ሄሎ አድምነች ካላችሁ አስገባችሁ። አድሚኖች ይሰማል? ገብቷል። እሺ ሰላም ሄሎ ሰላም ነው፣ ይሰማል? ውሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ አባር። እሺ ጥያቄ ነው። የሱቢ ሰላት በእንቅልፍ ልብ ማለት ነው። አንዳንዴ ከእንቅልፍ ስነሳ 1 ሰዓት ሆነብኛል። እንዴት? እሺ የሱብሂን ሶላት እንዲሁም ሌሎችንም ሶላቶች ጊዜያቸውን ጠብቃችሁ መስገድ አለባቸው። እንደ አጋጣሚ ያለፈበት ሰው በእንቅልፍ ምክንያት የትኛውም ሶላት ሊኖር ይችላል። ምን ማድረግ ነው ያለበት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ
መን ነሲየ ሶላተ ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይም ደግሞ በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓትና በተነሳ ሰዓት ይስገድ ብለዋል። ስለዚህ ፀሐይ ወጥቶ ብትነሱም ራሱ ፀሐይ ወጥቷል እና የሱብሒ ጊዜው ስላለፈ አልሰግድም እንዳትሉ፣ በተነሳችሁበት ሰዓት ስገዱ። እሺ ሰውየው በዚያ ወንጀለኛ ይሆናል ወይ? አውቆ ካልሆነ ወንጀለኛ አይሆንም። አውቆ ግን የአዛን ድምፅ እየሰማ ቆይ አሁን እሰግዳለሁ አሁን እሰግዳለሁ እያለ የሶላትን ሰዓት ፀሐይ እስኪወጣ ድረስ ቢያሳልፍ ይሄ ነው ወንጀለኛ የሚሆነው። ረስተው ከሆነ ግን ወይም በእንቅልፍ ምክንያት ከሆነ አይጠየቅበትም። ሰው ልጅ ይሄ በእጁ የሆነ ነገር አይደለም። እሺ በዚህ በጣም እናመሰግናለን። እሱ አሰላሙ አለይኩም ወረህመቱላሂ ወበረካቱ። አለይኩም ሰላም። እኔ በአጋጣሚ ጥያቄ ነበረኝና ስለ ውሻ ነበረ። ስለ ውሻ ንጅሳ እና እንደ ሰው ቤት ውስጥ ያደገች ውሻ አለች እና ማለት በቃ እንደ ሰው ነው ከመታቀፍ ከሰው ጋር እንትን ማለት የምትፈልገው እና ውሻ ነጅስ ናት፣ ነጅስ አላት የሚባል ነገር አለ እና እንዴት ነው የሚታየው? ማለት እሷንስ አያስከፋትም ወይ ቀርቦ መራቁ? እሺ ውሻ ብቻ ሳይሆን አንዳንድ ፍጥረታቶች ሰው ነው ከሱ የሚነጅስ ነገር አለ እኮ። ሰውን ማግደል ነው ማለት ነው አይደለም። ከሰው የሚገኙ አንዳንድ ነገራቶች የሚነጅሱ አሉ። ሽንቱና ከካ ይነጅሳል። ውሻም እንዲሁ ከእርሱ የሚነጅሱ ነገራቶች አሉ ማለት ነው። አይ ይህ አንድ ነገር ማግደል ነው ትክ ይከፋል ከተባለ የሰው ልጅ ሁሉ ሊከፋ ነው። እንደሱ አይደለም። ውሻ የሚሆን ከማናቸው ሌሎች እንስሳቶች የሚነጅሱ ነገራቶች አሏቸው። ውሻ ምኑ ይነጅሳል ከተባለ አንደኛ ሽንቱና ካካው እንዲሁም ደግሞ ልጋጉ ለሀጩ ይነጅሳል። ደም የማንኛውም እንስሳት ይነጅሳል። በጠቅላይ ልጋጉን አስመልክቶ ነው ነቢያችን ሰለላሁ ዐለይሂ ወሰለም ጥንቃቄ እንድናደርግ በተለይ ይህን ትምህርት የሰጡት እንጂ ውሻ ማንነቱን መጥላት አይደለም። ውሻ ለውሻ መልካም ስራ ሰርተው የጸደቁ ሰዎች እንዳሉ ሁሉ ያስተምራል ኢስላም። ያቸው በውሻ መልካም እንድንሰራ ያዛል ማለት ነው ሐዲስ። ነገር ግን እዚህ ያስጠነቀቁት ከምን አንጻር ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ልጋጉ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ አሉ። ውሻ በሆነ ልብስ ላይ ወይም ዕቃ ላይ ልጋጉን ለሀጩን ቢያስነካባቸው 7 ጊዜ ተውታሉ። የመጀመሪያውን አንዱ በአፈር ከዚያ 6ቱን በውሃ ጽድታሉ። ስለዚህ ከልጋጉ እንጂ ከእሱ ከሚወጣ ነገር እንጂ እሱን ማንነቱን መጥላት አይደለም። እሺ ማሻአላህ በጣም አመሰግናለሁ። ጥያቄያችን ይሁን ነበረ። ሌላ ጥያቄ ከመጣለን እንመጣለን። ሰላም፣ እንዴት ነው? ሰላም አለይኩም። እሺ ይሰማሻል? አሚን። ወይ ሰላም ነው? እንዴት ነህ? ሰላም፣ ደህና ነሽ? እግዚአብሔር ይመስገን አለን። ጥያቄ አለኝ። እኔ ጥያቄ የምጠይቀው ያው በእናንተ እምነት ውስጥ ነው። በእናንተ እምነት ላይ አንድ ሴት ልጅ ሽቶ ተቀብታ ወደ ውጭ መውጣት አትችልም፣ ምክንያቱም ዝሙት እንዳደረገች ነው ይላል እና በቤት በባሏ ብቻ ነው እንጂ ውጭ ላይ ሽቶ ተቀብታ መውጣት አይቻልም። ለምንድን ነው እሱ? ማለት አንደኛ ያው ተከናንባ ነው የምትወጣው፣ ግን ለምንድን ነው ሽቶውን ምን አገናኘው ከዝሙት ጋር? እሺ አንድ ሰው እንግዲህ ሴት ልጅን ለክፉ ነገር ሲመኝ ወይም ሰይጣን በወንድ ልጅና በሴት ልጅ መካከል ስራውን ሲሰራ በሴት ልጅ ላይ ውበቷ ለምጠርናል ያንን ተውባና ተቆነጃጅታ በምትወጣ ጊዜ ሰይጣን ስራውን ይሰራል አይደለ? ጥሩ ሽታ ያላት ሴትና ምንም ሽታ ያለላት ሴት ወይንም ደግሞ ለመጥፎ ጠረን ያላት ሴት እኩል አይደለም። ምንድን ነው ከየት ነው የጥሩ መዓዛ የሚመጣው ብሎ የሰው ልጅ ይሳባል። የዛኔ ያችን ልጅ እንዲህ እንዳይ ይጋበዛል። በዚህ ነገር የዛኔ ስራውን ሰጥቷቸዋል አይደል? ከዚህ አንጻር እንጂ ሴት ልጅ ሽቶ እንዳትቀባ የሚከለክል አይደለም። ሐዲሱ ምን ይላል? ያነሳሽው
ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈቀድ ዘነት። ዝሙት ሰራች ሲባል እዚህ ቦታ ላይ ያንን ትልቁን ዝሙት አደረገች ማለት ሳይሆን ወደ ዝሙት ሰዎችን መራች ማለት ነው። አውቃ ሆን ብላ ተቆነጃጅታና ተውባ ሴት ልጅ በምትወጣ ጊዜ ወንድ ልጅ እዛኔ ሲያይ ለመጥፎ ነገር ያስባል፣ ይመኛል አይደለ? እች ልጅ አቋሟ ይላል፣ ጠባብ ልብስ ለብሳ፣ እች ልጅ ሽታዋ ጠረኗ እንዴት ነው ደስ የሚለው የሚማርከው ይላል። ቀስ ብሎ ለምን አላናግራትም ይላል። ከዚያ ስንኳን ይቀበራል። ከዛ ልንቀጣጠር ይላል። ሌላ እዛ ወደ ዝሙት የሚወስድን ስራ ሰራች ለማለት እንጂ ትልቁ ያንን ዝሙት ግብረ ስጋ ግንኙነትን አደረገች በሚለው ሂሳብ አይደለም። አሁን እንደ ምሳሌ ማለት ከወንድ ልጅ ጋር ምንም ያገናኘት ነገር የለም። እንደ ምሳሌ አሁን ፊቷን ገልጣ ብትሄድ የሆነ መልኳን አይቶ በመመኘት ራሱ ዝሙት እንዳደረገ ነው ሊቆጠር ይችላል። ግን እች ልጅ ተከናንባ ፊቷን ሸፍና ነው የምትሄደው። በጠረን ብቻ እንዴት ይሄ ነገር ሊሆን ይችላል? እሺ አሁን አንቺ ሀሳብ ወንድ በሌለበት አካባቢ ለምሳሌ ማንም ወንድ ሴቶች ብቻ ናቸው፣ በዚህ አካባቢ ብትሄድ ችግር አይኖርም። ቶሻል አይደለ? ሴቶች ብቻ የሚገኙበት ቦታ ከሆነ ወይንም መህረም የሚባል ነገር አለ፣ ዘመድ ብቻ ከሆኑ ባዕድ ወንዶች የማይገኙበት ስፍራ ከሆነ ይህን አይከለክልም፣ ችግር የለም። የሚከለክለው ባዕድ ወንዶችን ወደ መጥፎ ነገር፣ ወንድ ልጅ በተክለ ሰውነቷ ብቻ አይደለም የሚሳበው። ቶሻል ጥሩ ጠረን ያላት ሴት እና መጥፎ ጠረን ያላት ሴት እኩል አይደለም። ይህን ሁላችንም የምናምነው ነገር ነው። ጥሩ ጠረን ያላትን ሴት በዚያች ይማረካል ሰውየው። ቀስ ብሎ ያችን ሴት ወደ ማናገር ይሄዳል፣ ወደ ሌላ ወደ ዝሙት ጥሪ እንትን ይላል። ታቻለ። እሺ ማለት ሽቶ አሁን ለምሳሌ የሆነ ሽቶ ሳትቀባ ከወጣች ግዴታ የራሷን ማለት የሚያስፈልጋትን ነገር ጽዳቷን እንደመጠበቅ ነው። ያው እንግዲህ የሆነ ሽታ ነገር እንዳይኖራት ነው ሽቶ የምትቀባው፣ ጠረኗ አሪፍ እንዲሆን ነው። ግዴታ ደግሞ ውጭ ስትወጣ መቀባት አለባት። እዚህ ጋር ግዴታ እየሸተተች መውጣት የለባትም። እዚህ ጋር ደግሞ በዝሙት ራሱ መቆጠር የለበትም። እንደኔ ሀሳብ ማለት ነው። ካልተቀባሽ ሽቶ ትገማለች ሴት ልጅ አለው ማን ነው ማለት ትገማለች ሳይሆን ኖ ሽቶ ስለተቀቡና ስላልተቀቡም አይደለም። ግን ሽቶ ለምንም ነገር አስፈላጊ ነው። ሽቶ አንደኛ በልብስ ላይ ነው የምታደርገው። ማን አስፈላጊ ነው? ማን መስፈርት ያው የሆነ ህግ ታወጡና ከዛ ኢስላም ላይ ይሄ ነገር በቃ እንዲህ አያስኬድም። እንደዚህ ሴት ልጅ ሳትቀባ ሽቶ ብትወጣም የግዴታ ያ ነገር መጥፎ ሽታ ይኖራታል ማለት አይደለም። ማን ይሄን እና ማለት በቃ ሳትቀባ ነው የምትወጣው ማለት ነው። በባሏ በቤት ብቻ ቤት ውስጥ ታዲያ። ለማንኛውም ደህና አመሰግናለሁ። እና የሰው ልጅን ወደ ዝሙት የሚወስዱ ማናቸውንም ነገር ዘግቷቸዋል። የተሻለ አይደለ? ይሄ ነው እስልምና ዝሙትን ብቻ አይደለም የከለከለው። የሚገርማቸው ሌሎቹን ኃጢአቶች አላህ ሱብሓነሁ ወተዓላ ሲገልጽ አትስሩ 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 እያለ ነው የገለጸው። ዝሙትን መግለጽ ሲፈልግ ግን አትስሩ አይደለም ያለው፣ አትቅረቡት ነው ያለው። ማንኛውም ወደ ዝሙት የሚያቃርቡ ነገራቶችን እየጠቀሰ ደግሞ እያንዳንዳቸውን እነዚያን ወደ ዝሙት የሚያቃርቡ መሆናቸውን እየገለጸ ከለከላቸው። ለምሳሌ ሴት ልጅ ተቆነጃጅታ ተውባ መውጣት ነው። ያንን በሚያይ ጊዜ ሰውየው ወደ መጥፎ ነገር ይማረካል። ልክ እንዲሁ በጣም ደስ የሚል ሽቶ ጠረን ተቀባብታ መውጣቷ አሁንም ባዕድ ወንድ ወደ መጥፎ ነገር እንዳይሄድ የሚከለክል ቦታቸው አለ። ይህ ነው እንደውም ይህ ኢስላም በጣም የሚወደስበት ነገሩ ነው። ወደዚያ ያችን ሴት ወደ መፈለግ የሚጋብዙ ማናቸውን ነገራቶች እያንዳንዳቸውን እየጠቀሰ የሚከለክል ኢስላም ብቻ ነው። ሌላ ቦታ ላይ አታገኙ። ሌላ ቦታ ላይ አታገኙ። ባለፈች መሳየት ትችላለች መጽሐፍ ቅዱስ ላይ ምናልባት ዝሙትን አትስሩ የሚታገኝ ትችላለች። ወደዛ የሚወስዱ ነገራቶችን ግን እንደ ኢስላም እያንዳንዳቸውን እየጠቀሰ እነዚያን ዝግትግት ያደረገ የትም የለም ኢስላም ይቻላል። እሺ ዝሙት ያልሽው ደግሞ ዝሙት ቀጥታ ዝሙት እንዳልሆነ ነግሬሻለሁ። ወደዚያ ነገር መራች ለማለት እንጂ ወደ ዝሙት የሚወስድ ማንኛውንም ነገር የመራን ሰው ያንን ለመግለጽ እንጂ ሰውየው ግብረ ስጋ ግንኙነት ሰውየው ካልተፈቀደለት ሚስት ጋር ካልተፈቀደለት ሴት ጋር ህጋዊ ባልሆነ መልኩ የሚያደርገው ግብረ ስጋ ግንኙነት ዝሙት ይባላል። ያንን እንዳደረገች ነው ማለት አይደለም እኮ ገባኝ። መመኘት ራሱ እንደ ዝሙት እሱ እናውቃለሁኝ። ግን እኔ ማለት ጥያቄ የፈጠረብኝ የሽቶ ነገር ሽቶ ተቀብታ ወደ ውጭ መውጣት አትችልም። መመኘት ማለት በጣም ጥሩ መጣሻ
መመኘት ዝሙት እንደሆነ አውቃለሁኛል። መመኘት እንዲመኝ የሚያደርጉ ነገራቶች አሉ የሉ እኮ አሉ። ግን በሽቶ የምታደርገው ከውጭ ነው ማለት በልብሷ ላይ ነው የምትቀባባው። የሆነ መልኳ የሆነ በቃ አለ አይደል ወንዶች የሚማረኩበት ባዩት ሴት ላይ የሆነ ነገር ሊማረኩባት የሚችለው ክፍት አርግታ በምትሄድ ሰዓት ላይ አዎ በሱ በኩል ሊማረኩባት የሆነ ነገሯን ሊመኙ በዛ ሰዓት ኖርማል ምኞት ዝሙት ነው። ግን በሽቶ እንዴት የሰው ልጅ ዝሙት እንዳደረገ ሊቆጠር ይችላል? አንድ በዝሙት እንዳደረገ ይቆጠራል እያልሽ እየደጋገምሽው ነው። እኔም እሱን አይደለም እያልኩ እየደጋገምኩ ነው። አውቀሽ ይመስላል። ችግር የለውም። በሱ ከመጣሽ መመኘት ዝሙት ነው ብሎ የተናገረው መጽሐፍ ቅዱስ ቀጥታ ዝሙቱን ሰራ ለማለት ነው። ኖ ሰራን አይደለም፣ ግን በቃ እንደተሰራ ነው መመኘት ራሱ የሰውን ማለት ነው። የራስ ያልሆነን ሰው መመኘት በቀጥታ ዝሙት አድርጓል ማለት ነው ሰውዬው አይደለም። በዛ መተረጅ ወይስ ወደ ዝሙት የሚወስድን ነገር ያለን ነገር መፈለጉን ለመግለጽ ነው? ያው እንዳደረገም መቁጠርም ይቻላል። ምክንያቱም የሆነ ተመኘ ማለት እነሱ ምን ይፈታልሽ? ማን ነው እንዳደረገ ይቆጠራል ያለሽ? ይሄ የራሴ ፍቺ ነው። ዋና መቼ እንግዲህ ባጭሩ ኢስላም ዝሙትን ብቻ ሳይሆን ወደ ዝሙት የሚወስዱ ሴት ልጅን እንትን በቃ ተቆነጃጅታና ተውባ ልክ እንዲሁ ጥሩ ማግናና ጠረን ሽቶችን ተቀባብታ መውጣቷን ሌሎችን ነገራቶች እንዲሁ ሰውነቷን ቅርጽ እንዳታሳዩ ሁሉ ሌላ በርካታ ሀዲሶችን ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም እንዳለ ሰው ወንድ ልጅ ሴት ልጅን ሊመኝባቸው የሚችሉ ነገራቶችን ሁሉ እያንዳንዳቸውን እየጠቀሰ ተናግሯል። ይታቻል አላ ከነዚያ መካከል ለምሳሌ ሰውነቷን ቅርጿን የሚያሳይ ልብስ ለብሳ እንዳትወጣ ነቢያችን ሰለላሁ ዐለይሂ ወሰለም ሲንፋኒ ሚን ኒሳ ለማረሁማ ፊል ጀና ለማረሁማ ፊል ናር ያኔ ኒሳኡን ካሲያቱን ዓሪያት ሩኡሱሁነ ከአስቢለት ቡኽታ ለብሰው እንዳለበሱ የሆኑ ሴቶች እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ገለጿቸው። ያ ማለት የሰውነት ቅርጻቸውን ሊያሳይ የሚችል ልብስ መልበስ እንደሌለባቸው ይገልጻል። ለምን ከተባለ ወደ ዝሙት የሚመራ ነገር ስለሆነ። አሁንም ልክ እንዲሁ ይሄን ነገር ተጋብታ መውጣቷ ወንድ ልጅ በሽቶ ይማረካል አይማረክም? ሰው አዎ ይማረካል። ይሄን ምንም አንቀድም። ሁላችንም ጥሩ ነገር ተቀብቶ ሲመጣ ጊዜ እናያለን። በዚያን ጊዜ ያንን ሽቶ ተቀብታ የመጣችውን ሴት ዘወር ብሎ ሲያይ ጊዜ ያቺ ሴት የተዋበችና ያማረች ከሆነች ወደ መጥፎ ነገር ሰውዬው ይመራል። ታች አይደለ? የሰው ልጅ በሴት ልጅ ላይ የሚያቸውን ነገራቶች ያ ወደ መጥፎ ነገር እንዲመራው ከሆነ ያንን ኢስላም ዘግቶት ታገኛላችሁ። ከዚያም ጋር አንጻሩ እሱ ትክክል ነው፣ ይገባኛል። ያው ባለባበስ ሰውነትን ቅርጽ በሚያሳይ ልብሶች ምናምን እሱ ትክክል ነው። ግን ብቻ ያው ብዙ አልተረዳውም በሽቶ የመጣውን ነገር እና ኮሜንተሮቹ በጣም እየተናደዱ ነው ቆየው መሰለኝ። አመሰግናለሁ። አልተናደዱም። ኦኬ ሽቶ የሰው ልጅን ይስባል አይስብም? መልስ እኮ እሱ ነው። አይ እንዴት ነው ሀሳብ አይስብም? እንዴት ሽቶ ሁሉም ሰው ይቀባል። እዚህ ጋር እኮ አንዷ ሴት ብቻ ቢሆን አዎ እንዳምትሻለኝ ደስ አንቺ የሆነ ነገር ይስበሻል አይስብሽም? ደስ ይላል የሚስብ ነገር ሽቶ የሰው ልጅን የሆነ ይስባል የሰው ልጅ ምን ደግሞ ሽቶ የሚስብ ነገር አለ አይደለም? ይስብሻል አይስብሽም? ደስ የሚል ሽቶ ማለት አዎ የሆነ ሽታውን ትስትራ ወይኔ ሽታ እንዴት ያምራል ምናምን ልትል ትችላለህ። በጣም ጥሩ ሴት ልጅ ዛሬ ያንን ተገባታ ስትወጣ ያ ሽቶ እንደሚስብ አመንሽ። አሁን ያንን ሽቶ የተቀባቸውን አካል ዞሮ በሚያይ ጊዜ ይህ ሰው ያ ሽቶ ስለመጥፎ ነገር መመኘት ይቀራል አይቀርም? ሽቶውን ወደድኩት እንጂ ታዲያ እሷን ወይ እሱን ልመኝ አይደለም። ጥያቄ ዞሮ ማየት ይቀራል አይቀርም? ያ ነገር ጥሩ መዓዛ የተቀባ አካል ይስበኛል አልሽ፣ አመንሽ እሱ። ከዚያ በኋላ ወደ እርሷ ያንን ነገር ማን ነው ይሄን አካል የተቀባው ብሎ በሚዞር ጊዜ ያችን ሴት ያለ የዛኔ ይህ ሰው ያችን ሴት በመጥፎ ነገር ሊያስብ ይችላል። በተሻለ ማለት ያያታል፣ ግን ፊቷን ላይ አያይም። ማለት ጠረኗን ሽታውን ነው ያየው እንጂ ኦኬ። በሚዞር ጊዜ ያያታል፣ ግን ፊቷን አያያትም አይደለም?
አንዳንድ ሰው እኮ ማለት አሁን ለምሳሌ የሆነ ሽታ አንድ ሰው ቢሸት እንዲህ የዞርክ ፊቷን ልትመለከት እንትን አትልም እኮ የሆነ ሽታ ወይ አፍንጫ ላይ ሊገባ ይችላል። ትተጣልቃለህ። ስለዚህ ፍጹም ያያታል፣ ፍጹም አያያትም ማለት ነው። ያያታል ግን ፊቷን አያያትም። ፍጹም ከምን አስኬድ እኮ ያያታል አያያትም ማለት ነው። ያያታል ግን ፊቷን አያያትም ማለት ነው። አሁን ለምሳሌ አንተ ተቀብተህ ባጠገቤ እያለፍክ ትንሽ ራቅ ብለህ ሊሆን ይችላል። ግዴታ ሽታውን ሰላማ ደስ ስላለኝ ብቻ አንተን መመኘት አለበት። ለማንኛውም የሆነ አካል ሽቶ ተቀብቶ ካየ ማን ነው ብሎ በሚዞር ጊዜ ያያለ። ይህ በአብዛኛው የምናውቀው ነገር ነው። የዛን ያቺ ሴት ከሆነች ይሄን ነገር ተቀብታ የወጣችው ይሄ ልጅ ወጣት ከሆነ ወደ ክፉ ነገር ያችን ነገር ሌላ ነገር እንዲያስብ ያደርገዋል ይሄ ሰውዬ ማለት ነው። በሰው ላይ በአጠቃላይ መልካምን ነገር የሚስብን ነገር በናይ ጊዜ ለዚያ ሰው የመማረክ ነገር ይኖራል። ሰይጣን በመካከል ስራውን ይሰራል። ቦታቸዋል አይደል? የዛን ይሄ ነገር ይሄ ሀሳብ በጭንቅላት ውስጥ እንዳይፈጠር አላህ ስብሐነሁ ወተዓላ ይሄንን ነገራቶች አገዳቸው፣ ዘጋቸው። ያ ማለት ግን ሙሉ በሙሉ ሴት ልጅ ሽቶ አትቀባ ማለት አይደለም። ሴት ልጅ መቼና የት መቀባት እንዳለባት ያስተምራል ይችላል። አንደኛ ከባሏ ፊት እና ልክ እንዲሁ ከሴቶች ፊት ችግር የለውም፣ ከዘመዶቿ ፊት ችግር የለውም። ባዕድ ወንድ ግን ወደ ዝሙት ሊመኝ የሚችልን አካል ፊት ያንን ነገር ተቆነጃጅታና ተውባ መውጣትን ያንን ሰዎች ወደ መጥፎ ነገር እንዳይወጡ ወደ መጥፎ ነገር እንዳይሳቡ ከሚል አንጻር ይሄን እየዘገቡ። እሺ ኡስታዝ ወይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡከር አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ቆይ አትውጪ፣ አሚን አትውጪ፣ ቆይ ፈልግሻለሁ። አራት ውጪ። ለምን ወጣሽ? ተመሳሳይ አርጊመንት ለመጠቀም ፈልጌ ነበረ እና ለዛ ነበር ቸኩላ ወጣች። በነገራችን ላይ እኔም ኡስታዝ እሱ መጠየቅ የምፈልገው ነገር አለ እና ለወንድ ቀለበት ማድረግ የወርቅ ቀለበት ማድረግ የተከለከለ ነው። ለሴት ልጅ ግን የተፈቀደ ነው። ገብተዋል። አሁንም ይህንንም እንደዛ ከሆነ እኔም በቃ ጀስት ትክክል አይደለም፣ ወንድ ይጨቁናል ስለምንደልዝ ነው ማለት ነው ተነስቼ። ስለዚህ ለሴት የተፈቀደ ነገር ለወንድ ያልተፈቀደ ነገር የሚለው ህግጋት ነው በኢስላም አስተምሮት ማለት ነው። ሌላ ነገር የተለየ ነገር የለውም። እስቲ አንድ ኤግዛምፕሎችን ልሰጣት ነበር። ይሄ አሁን ህግጋት ነው። ህግጋቱ ለምን የሚለውን ነገር ማብራሪያም አይጠበቅብንም ነበር። እኛ የሆነ የሚጫጫ ነገር አለ እኔ ጋ ነው ድጋሚ ድምፅ እሰማዋለሁ። አሚን ሰላም ብያለሁ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሰላም ነሽ? የጠየቅሽው ጥያቄ አሪፍ ነው፣ ግን አንድ ነገር ህግ እኔ ጋር ነው ያለው ችግሩ። ወርደህ ግባ ውስጥ አለ። እስቲ ቆይ ስራ ልገባ ስለሆነ ነው። እሺ አሁንስ? እስቲ አሁንስ? አሁንም የሆነ ድምፅ ነገር አለ። እሺ በቃ አስገቡኝ እንደገና እመጣለሁ። እሺ ለሁሉም ድምፅ ይቆራረጣል። ያይማ ይሰማል። አውቀ